ሰላም ሰላም ውድ አድማጮቻችን ተጠባቂ የሆነው የእንግሊዝ ፕሪሚየር ሊግ በ33ኛ ሳምንት ጨዋታው ሲመለስ ከሚጠበቁ ወሳኝ ጨዋታዎች ውስጥ የሳምንቱ ትልቁ ጨዋታ አርሰናል ከማንቸስተር ሲቲ በኢታድ ስታዲየም የሚያደርጉት ነው። ታዲያ ይህ ተጠባቂ ጨዋታ ብዙ ምክንያቶች ይኖሩታል። በሁለቱም ቡድኖች በኩል ይህንን ጨዋታ እንዲጠበቅ የሚያደርገው በተለይ የባለፈው ሳምንት የአርሰናል ሽንፈት፣ የማንቸስተር ሲቲ ድል ይህንን ጨዋታ የነጥብ ልዩነቱ በ6 ሆኖ ወሳኝ ምዕራፍ ላይ እንዲሆን አድርጎታል። ታዲያ ወደ አድማጮቻችን እዚህ ጋር የሚነሳ ነጥብ አለ። ሁለቱም አሰልጣኞች ስለ ጨዋታው ምን አስተያየቶችን ሰጡ? የጉዳት መረጃዎችን ማይክል አርቴታ ስለ ጨዋታው የተናገረውን እኛ አለ ወደ ኢታድ የምናቀነው አቻ ልንወጣ አይደለም ልናሸንፍ ነው፣ አቻ የሚባል ነገር በጭንቅላታችን ውስጥ የለም የሚል አስተያየቱን ሰጥቷል። ተጠባቂው የሆነው የሚያዝያ ወር ለማይክል አርቴታ ውጤታማ እያደረገው እንዳልሆነ የሚታወቅ ነው። ነገር ግን የማንቸስተር ሲቲን ድል በተለይ ደግሞ የካራባኦ ካፕ ጨዋታውን ሁኔታ ለመበቀል መድፈኞቹ ሙሉ በሙሉ ዝግጁ ነን እያሉ ይገኛሉ። በሁለቱም ቡድኖች መካከል ይህንን ጨዋታ የማያሸነፍ ከ3 ነጥብ በላይ ነው የእንግሊዝ ፕሪሚየር ሊግ መዳረሻ የሚጠቁም ነው የሚሆነው። ሰላም ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። የስፖርት ላይክ፣ ሸር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የሁለቱን አሰልጣኞች አስተያየቶች ሰብስቤ ተመልሼ መጥቻለሁ። በጉዳት መረጃዎች የሚጀምር ይሆናል። ማንቸስተር ሲቲ ፔፕ ጋርዲዮላ ብዙ ተጫዋቾች በጉዳት የራቁበት ጊዜ ላይ አይገኝም። ታዲያ ፔፕ ተናገረ። 2 ተጫዋቾች በጉዳት አልነበሩም። አንደኛው የሆነው ሩቢን ዲያዝ ነው። ዲያዝ በጨዋታው ላይ እንደማይኖር ነገር ግን በቸልሲ ጨዋታ ጉዳት አጋጥሞት የሃምስትሪንግ ጉዳት አጋጥሞት የወጣው ኒኮ ራይሊ አሁን የሚመለስ እንደሚሆን ፔፕ ተናግሯል። በተለይ በዌምብሌው ጨዋታ ላይ 2 ጎሎች ያስቆጠሩ ኒኮ ራይሊ መሆኑን ተከትሎ ብዙ ደጋፊዎች በማንቸስተር ሲቲ በኩል ይህንን ተጫዋች እንዲመለስ ይጠብቃሉ። ታዲያ በጉዳት እየታመሰ የሚገኘው የማይክል አርቴታው አርሰናልስ ምን አስተያየታቸውን ሰጡ ብለን በምናይበት ጊዜ አንደኛ ቡካዮ ሳካ በውድድር ዓመቱ እንግዲህ በብዙ ፈተናዎች እያለፈ ይገኛል። ታዲያ ይህንን ወሳኝ ጨዋታ አርሰናል ያለ ቡካዮ ሳካ ነው የሚያደርገው። ይህ እንግዲህ ትንሽ ለአርሰናል አስቸጋሪ ይሆናል። ነገር ግን መርሳት የሌለባቸው አምና አርሰናል ማንቸስተር ሲቲን በሜዳዋ 5-1 ባሸነፈበት ጨዋታ ላይ ቡካዮ ሳካ አልነበረም። ይህ እንግዲህ ሌላ የውድድር ምዕራፍን ለአርሰናል ለሌሎች ተጫዋቾች እድል የሚከፍት ይሆናል። ማን ይጠቀምበታል? አንዱ ጥያቄም ሆኖ መቅረብ የሚችል ነው። ሌላኛው እንግዲህ ኦዴጋርድ፣ ካላፊዮሪ እና ቲምበርን በሚመለከት የወጡት መረጃዎች ናቸው። እንግዲህ ከ3ቱ ተጫዋቾች አርሰናል የትኛው ለመድረስ ተቃርቧል ተብሎ ነበር። ማይክል አርቴታ እንግዲህ ብዙ መረጃዎችን አይሰጥም። ብዙዎቹ እንደሚያስረዱት ግን የኦዴጋርድ በተለይ ወደ ጨዋታ ዝግጁ የመሆን እድሉ ሰፊ ነው። ከቲምበር እና ካላፊዮሪም የመመለስ እድል ይኖረዋል ተብሎ ይጠበቃል። የቲምበር ጉዳይ ግን አሁንም ምንም አይነት ፍንጭ ማይክል አርቴታ እየሰጠ አይደለም። ታዲያ ይመለሳል ወይስ አይመለስም የሚለውን እንግዲህ በቅርቡ በመረጃዎቻችን የምናቀርብላችሁ ይሆናል። ነገር ግን ማይክል አርቴታ ተቃርበዋል፣ ለዚህ ጨዋታ ዝግጁ ናቸው አይደሉም የሚለውን ግን ዛሬ በሚሰሩት ስልጠና እንደሚለይ አስተያየቱን ሰጥቷል። እንግዲህ አርሰናል በቻምፒዮንስ ሊግ መሳተፉን ተከትሎ ማለት ወደ ግማሽ ፍጻሜ ብቸኛው የእንግሊዝ ፕሪሚየር ሊግ ከ6ቱ ቡድኖች ብቸኛው ሆኖ ነው እንግዲህ ወደ 4ቱ የተቀላቀለው። ይህ ጥንካሬ ነው እንግዲህ እንግሊዝ ፕሪሚየር ሊግን በመወከሉ ራሱ። ታዲያ ይህንን በሚመለከት ማይክል አርቴታ ጥያቄ ቀርቦለት ነበር። በጣም አስደሳች ነው ለእኛ ለተጫዋቾቹም ይህንን ነግሬያቸዋለሁ። ትልቅ ነገርን እያሳካ እንገኛለን። ምርጥ ቡድን፣ ምርጥ ፐርፎርማንሳችንን አሳይተናል። ይህንን መቀጠል ያስፈልገናል የሚል አስተያየቱን ሰጥቷል። ታዲያ ወደ ኢታድ የምታቀኑት ለእናንተ ያቻ ውጤት የተለየ ትርጉም ይኖረዋል፣ ያንን ለማሳካት ነው ወይ ተብሎ ተጠይቆ ነበር። ነገር ግን ማይክል አርቴታ የመድረሰው በእኛ ጭንቅላት ውስጥ በእኛ አእምሮ ውስጥ ያቻ ውጤት የለም፣ ለማሸነፍና ለማሸነፍ ነው የምናቀነው የሚል አስተያየቱን ሰጥቷል። ቴዲ ዳንኤል ኦነሪም ሲቢኤስ ስፖርት ዘጋቢነቱ ያቻ ውጤትን ልናስበው አያስፈልግም የሚል አስተያየቱን ሰጥቷል። ማሸነፍ ኢታድ ድረስ ሄዶ ማሸነፍ የሚያስችል ነው። እዚህ ጋር የፔፕ ጋርዲዮላ እናንሳ። ፔፕ ጋርዲዮላ የሰጠው አስተያየት ግን በዚህ ጨዋታ ከተሸነፍን ከዋንጫው ፉክክር እንወጣለን የሚል አስተያየቱን ሰጥቷል። ምክንያቱም ቀጣይ 5 ጨዋታዎች ውስጥ አርሰናልም ሲቲም የሆነ ያክል አስቸጋሪ ፈተናዎች እንደሚጠብቋቸው ይጠበቃል። ሲቲ 6 ጨዋታ ነው የሚቀረው። 6ቱ ጨዋታዎች ቀላል እንደማይሆኑ ፔፕ የተረዳው ይመስለኛል። ለቀጣዮቹ እንግዲህ ባለፉት 9 ወራት ይህንን በሚገባ አከናውናል። ስለዚህ አሁን ከፊታችን ያለውን ጨዋታ ላይ ያንን በሚገባ ማከናወን አለብን የሚል አስተያየቱን ማይክል አርቴታ ሰጥቷል። እንግዲህ ማይክል አርቴታ ይህ ስብስብ በራስ መተማመኑን ማሳደግ እንደሚጠበቅበትም አስተያየቱን ሰጥቷል። ያንን በሚገባም የሚፈተንበት ጨዋታ የሚሆነው አንዱ ነው። ታዲያ ማይክል አርቴታ ፔፕ ከባለፈው ጨዋታ በኋላ እንደምታስታውሱት ምንድን ነው በሚያዝያ ወር የተለየ ብቃት ያለው ቡድን ሲባል ፀሐዩ ነው። ከዛ ውጭ ደግሞ በራስ መተማመናችን የሚል አስተያየቱን ሰጥቶ ነበር። በቸልሲ ጨዋታ በተለይ ብልጫ የወሰድነው በራስ መተማመናችን እና
እንዲሁም ደግሞ የአእምሮ ጥንካሬን የሚጠይቅ ጨዋታ ነበር። ያን እኛ ነበረን የሚል አስተያየቱን ሰጥቶ ነበር። ታዲያ በተቃራኒው እንግዲህ ይህንን አስተያየት ለማይክል አርቴታ ተጠይቆ ነበር። ማይክል አርቴታ አንዳንዴ በራስ መተማመን ብቻ አይደለም እግር ኳስ ቴክኒክም ጉዳይ መሆኑ መረሳት የለበትም። ነገር ግን አሁን እዚህ ደረጃ ላይ ሲደርስ ግን ልክ ነው የአእምሮ ጥንካሬን እግር ኳስ ይጠይቃል የሚል አስተያየትን ሰጥተዋል። በዌስትሃሙና ስፖርቲንግ ሊዝበኑ ጨዋታ ላይ በሁለቱም ጨዋታዎች ላይ ዲክላን ራይስ ነው አምበል የሆነ ስለ አምበልነት ተጠይቆ ነበር። አንደኛና ሁለተኛ አምበሎች አሁንም አልተነኩም። ነገር ግን ከዛ ውጭ ያሉትን የተለያዩ አምበሎች ነበሩን። ታዲያ ተጫዋቾቹ መርጠዋል ዲክላን ራይስን። ከዌስትሃም ከመጣ ጊዜ አንስቶ በአርሰናል ቤት ውስጥ የፈጠረው ተጽዕኖ ከፍ ያለና የተሻለ ነው። ስለዚህ የተለየ ብቃቱን እያሳየ ነው። በቡድን ውስጥ ያለው ተጽዕኖ ከፍ እያለ ስለሆነ በሚገባ መጫወት የመቻል ብቃት አለው የሚል አስተያየት ሰጥቷል። ሌላኛው ማክስ ዳውንማንን የሚመለከት ነው። ማክስ ዳውንማን እንግዲህ በሁሉም ነገር በሁሉ ሁኔታዎች ውስጥ አሁን ለመፋለም ዝግጁ ነው የሚል አስተያየቱን ሰጥቷል። እንግዲህ ለፔፕ 6 የፍጻሜ ጨዋታዎች ይቀሩታል። ለአርሰናልም 6 የፍጻሜ ጨዋታዎች ይቀሩታል። ያው ያንን ጨዋታ የምንጨምረው ከሆነ በአጠቃላይ እንደ ቡድን ሁለቱም ፉክክሮችን የሚያደርጉበት ጠንካራ ፉክክሮችን የሚያደርጉበት ነው የሚሆነው። ነገር ግን እግር ኳስ ደግሞ ፈታኙ ምዕራፍ ላይ ማን ያሸንፋል የሚለው ነው። ቀሪ ጨዋታውን ራሱ ፔፕ እና ማንቸስተር ሲቲዎች የኛ ነው እናሸንፈዋለን ማለት የሚችሉት አይደሉም። ክሪስታል ፓላስ ጠንካራ ስብስብ፣ ጠንካራ ብቃት ያለው ቡድን መሆኑ መረሳት የለበትም። ሌላኛው እንግዲህ አርሰናልና ሲቲ ሁለቱም ቡድኖች ይህንን ጨዋታ ማሸነፍ የሚፈልጉበት የተለያየ የራሳቸው የሆነ ምክንያት አላቸው። ታዲያ አርሰናል ለምን ይፈልገዋል ተብሎ ጠይቆ ነበር። ሙሉ የውድድር ዓመቱን እየተፋለምንበት መፍትሄ መፈለግና ውጤታማ ለመሆን የሞከርንበት ስለሆነ የተሻለ ብቃትን እናሳያለን የሚል አስተያየቱን ሰጥቷል። በርናንዶ ሲልቫን በሚመለከት የተለየ አስተያየት ሰጥቷል። ገና በታዳጊ እድሜው አለ በርናንዶ ሲልቫን ያየሁት በጥሩ ፐርፎርማንስ ፒኤስጂ ከሞናኮ ባደረጉት ጨዋታ ነበር። ከዛን ጊዜ አንስቶ በጣም ጥሩ ፐርፎርማንስ ያለው የመስመር ተጫዋች ነው። ከዛ ውጭ ሜዳ ላይ ሁሉ ነገሩን የሚሰጥ ነው። በፕሪሚየር ሊጉ በጥሩ ብቃታቸው ከሚታወሱ ተጫዋቾች ውስጥ አንዱ ይሆናል የሚል አስተያየቱን ሰጥቷል። እንግዲህ በርናንዶ ሲልቫ በውድድር ዓመቱ መጨረሻ ከማንቸስተር ሲቲ የሚለቅ መሆኑን እንዳሳወቀ የሚታወቅ ነው። እንግዲህ ሳካን በሚመለከት ተጫዋቹን ልንከባከበው ይገባል። ስልጠናዎችን እንደጀመረ ውስጥ አዋቂዎች ያስረዳሉ። ነገር ግን አሁንም በሙሉ ፊትነስ የመጫወት ብቃቱ ላይ እንዳሉ ግን ማይክል አርቴታ ተናግሯል። እንግዲህ ካሉት የጉዳት መረጃዎች አንጻር የማይክል አርቴታ አሰላለፍ እንዴት ይሆናል የሚለው አሁንም አወዛጋቢ ሆኖ እንደቀጠለ ነው። ትናንት በታክቲኩ ረገድ ያሉትን ሁኔታዎች አንስተን ነበር። የፔፕ ብዙ አሰላለፉ ግልጽ የሆነ ነው። ባለፉት ሳምንታቶች በሶስቱ ጨዋታዎች ውጤታማ ያደረገውን ስብስብ ይዞ የሚገባ ይሆናል። በአርሰናል በኩል ግን አዳዲስ ነገሮች ልናይ እንችላለን። አንደኛው እንግዲህ በተለይ የማዱዌኬም የዳውማንን ባለፉት ጨዋታዎች ላይ በተለይ ሁለቱም ዳውማንን ታዳጊ ነው ቋሚ ያደረግ ያስቸግራል። ማዱዌኬም መጎዳቱን ተከትሎ ታዲያም ማርቲኔሊና ሊያንድሮ ትሮሳርድ በሁለቱ መስመሮች ሊመሩ የሚችሉበት እድል ይኖራል ወይ አንዱ ጥያቄ ነው። ሃቨርትዝ፣ ኦዴጋርድ፣ ኤዜ እና እንዲሁም ደግሞ በአማካኝ መስመሩ ላይ ዙብሜንዲን በኦዴጋርድ ማስቀመጥ ይቻላል ወይስ ኦዴጋርድን ቀይሮ በማስገባት ዙብሜንዲና ዴክላን ራይስን ማሰለፍ ይቻላል? የቀኝ መስመሩ ላይ አሁንም አርሰናል ሞስኬራ ወይስ ቤን ዋይት? ሌላኛው ጥያቄ ነው የሚሆነው። ቤን ዋይት ባለፉት ሳምንታቶች ስህተቶቹን በግልጽ ያሳየ ነው። ሞስኬራ ራሱን መምረጥ የሚያስችለው ብቃት ላይ ይገኛል። ካላፊዮሪ ከጉዳት ከተመለሰ አርሰናል በኳሱ ረገድ ፕሮግረስ ለማድረግ በተለይ በባለፈው ጊዜ ሂንካፔ በጣም አርሰናሎች የተቸገሩበትን የካራባው ካፕ ጨዋታ ላይ ያን ወሳኝ ጊዜያቶች አንዱ የሂንካፔ ቢጫ ካርድ ማየት ስለነበር ሂንካፔን በካላፊዮሪ የመተካት አንዱ ጥያቄና መልስ ሊሆን ይችላል ለአርሰናል። ካላፊዮሪ በቦል ፕሮግሬሽኑ ረገድ በተለይ የተቃራኒ ቡድን በሚገባ ፕረስ የማድረግ አቅም ስላለው ካላፊዮሪ የመሰለፍ እድልን ሊያገኝ ይችላል። አምና በኢታድ ስታዲየም ደግሞ ጎል ማስቆጠሩ መርሳት የለባችሁም። አጠቃላይ እንግዲህ ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።